ጤና ይስጥልን ተመልካቾቻችን፣ ከዜናዎቹ ጋር ኮማንደር አበበ ሙሉጌታ ነኝ። የኢትዮጵያ ፌዴራል ፖሊስ 1800 ሰዎችን በህገወጥ መንገድ በማዛወር የሁለት ሰዎች ህይወት እንዲጠፋ ያደረጉ 15 ሰዎች የደረሱበት እንዳይታወቅም ያደረጉ እንዲሁም ከ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎች በህገወጥ መንገድ የተቀበሉ 22 ተጠርጣሪዎችን በቁጥጥር ስር አውሎና 6 ተጠርጣሪዎች በሌሉበት ምርመራ አጣርቶ ለፌዴራል አቃቤ ህግ መላኩን አስታውቋል። የፖሊስ የምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀትና የቡድን አመራርና አባላት በመሆን በወንጀል ድርጊቱ ላይ መሳተፋቸውን ፖሊስ በምርመራው አረጋግጧል። ተጠርጣሪዎቹ ወንጀሉን ለመፈጸም የወንጀል ቡድን አደራጅተውና በስራቸው ደላሎችን በመመልመል በተለያዩ የሀገራችን አካባቢዎች በማሰማራትና የህገወጥ ሰዎች ዝውውር የወንጀል መረብ በመዘርጋት ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማሳመን ሲልኩ መቆየታቸውን የፖሊስ የምርመራ መዝገብ ያስረዳል። ተጠርጣሪዎቹ ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት በህገ ወጥ መንገድ ተጎጂዎቹን ከሀገር ሲያስወጡ መቆየታቸውን የገለጸው ፖሊስ ሰዎች ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል መረብ አማካይነት ወደ ሊቢያ ወስደው በመጋዘኖች ውስጥ ሲያጉሯቸው ቆይቷል ተብሏል። በሊቢያ የሚገኙ ተጠርጣሪዎችና ግብረ አበሮቻቸው በሚያስተዳድሯቸው መጋዘኖች ውስጥ ህገወጥ ዝውውሩ ሰለባዎች በህይወት ለማቆየት ብቻ የሚያበቃ ምግብ እንዲያገኙ በማድረግ እና ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ በመጠየቅ ገንዘቡ እስኪከፈል ተጎጂዎችን መያዣ አድርገው እንደሚያቆየው የፖሊስ የምርመራ መዝገብ አመላክቷል። በፍጥነት ገንዘብ መክፈል ላልቻሉ ተበዳይ ቤተሰቦች ተበዳዮቹን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ ቪዲዮ በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል የስነ ልቦና ጫና ሲያደርጉ እንደነበርም የፖሊስ የምርመራ መዝገብ ያስረዳል። የተበዳይ ቤተሰቦች ገንዘብ አፈላልገው ለመክፈል ፈቃደኛ ሲሆኑ በቁጥጥር ስር ከዋሉት የስምንቱን ተጠርጣሪዎችና የሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ገንዘብ ከተጎጂዎቹ በህገወጥ መንገድ ሲቀበሉ መቆየታቸውንም ፖሊስ ባደረገው ምርመራ እንደደረሰበት አስታውቋል። በህገወጥ መንገድ ያገኙትን ከፍተኛ ገንዘብ ከሀገር እንዲሸሽ በማድረግ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ሀብትና ንብረት እንዳፈሩ ፖሊስ በምርመራ ያረጋገጠ ሲሆን በተጠርጣሪዎቹ ስም ቤትና ተሽከርካሪዎች እንዲሁም ከ71 ሚሊዮን ብር በላይ በባንክ አካውንታቸው መገኘቱን ፖሊስ ጨምሮ ገልጿል። በሽንኩርት የተሸፈነ አደንዛዥ ዕፅ ወደ ማረሚያ ማዕከል ለማስገባት የሞከረች የታራሚ ቤተሰብ ጠያቂ በቁጥጥር ስር ዋለች። ተከሳሿ በፌዴራል ማረሚያ ቤት ኮሚሽን በድሬዳዋ ማረሚያ ማዕከል የሐሺሽ ዕፅ በቀይ ሽንኩርት ውስጥ በማሸግ በሕግ ታራሚዎች አማካይነት ወደ ማዕከሉ ለማስገባት ስትሞክር በቁጥጥር ስር ውላለች። የሕግ ታራሚዎች በማረሚያ ቤት ቆይታቸው ታርመው ታንጸው አምራችና ሕግ አክባሪ ዜጎች ሆነው እንዲወጡ ሁሉም የህብረተሰብ ክፍልና ታራሚ ጠያቂ ቤተሰቦች የተከለከሉ ነገሮች ወደ ማረሚያ ቤት እንዳይገቡ የበኩላቸውን ኃላፊነት እንዲወጡ የማረሚያ ማዕከሉ መልእክቱን አስተላልፏል። ለመገላገል የገባውን ግለሰብ ህይወቱን እንዲያልፍ ያደረገውና በ4 ሰዎች ላይ መግደል ሙከራ የፈጸመው ተከሳሽ በእስራት ተቀጣ። በካፋ ዞን ጨታ ወረዳ ቦባ ቀበሌ ነዋሪ የሆነው ተከሳሽ ታምራት ገበያው ውሎ እየተመለሰ እያለ መንገድ ላይ 4 ሰዎች ጋር በተፈጠረ ጊዜያዊ ጸብ 4ቱን ሰዎች በስለት በመውጋት ከባድ ጉዳት ማድረሱ ተገልጿል። የተጎጂዎቹን የጩኸት ድምፅ ሰምቶ ለመገላገል የመጣውን የግል ተበዳይ ተከሳሽ በያዘው ጦር በግራ በኩል ደረቱ ላይ በመውጋት ህይወቱ እንዲያልፍ ማድረጉን ፖሊስ ገልጿል። የካፋ ዞን ከፍተኛው ፍርድ ቤት የክስ መዝገቡን ሲመለከት ቆይቶ ተከሳሹ የፈጸማቸውን የወንጀል ክሶች በሰውና በሕክምና ማስረጃዎች በማረጋገጡ ግለሰቡ ላይ የጥፋተኝነት ብይን በመስጠት በ13 ዓመት እስራት እንዲቀጣ ወስኖበታል። በምስራቅ ሐረርጌ ዞን ሚኤሶ ከተማ አስተዳደር በ2 ተሽከርካሪዎች የተጫኑ ግምታቸው ከ50 ሚሊዮን ብር በላይ የሚያወጡ የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። ከተያዙት ዕቃዎች መካከል የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ይገኙበታል። ጥር 10 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ላይ በጭነት ተሽከርካሪ አይሱዙና የህዝብ ማመላለሻ ተሽከርካሪ ውስጥ በኮንትሮባንድ መልክ የተጫኑት የአገልግሎት ጊዜያቸው ያለፈባቸው መድኃኒቶችን ጨምሮ በርካታ ቁሳቁሶች በኬላ ላይ በተደረገ ፍተሻ በቁጥጥር ስር የዋሉ መሆናቸውን ፖሊስ ገልጿል።
በሁለት ተሽከርካሪዎች የተጫኑት የኮንትሮባንድ ዕቃዎች ለሰው ልጅ ጤና የሚውሉ መድኃኒቶች፣ የሲጋራና የሺሻ ምርቶች፣ በርካታ ኩንታል ስኳር፣ የተለያዩ ተሽከርካሪዎች ጎማዎች፣ ሽቶዎች፣ ጫማና አልባሳት በአጠቃላይ ከ50 ሚሊዮን ብር በላይ የሚገመት የኮንትሮባንድ ዕቃ ነው። ሁለቱ ተሽከርካሪዎች መነሻቸውን ከድሬዳዋ ከተማ በማድረግ ወደ አዳማ ከተማ ለመጓዝ ሌሊት የተንቀሳቀሱ ሲሆን የኬላን ፍተሻን በተለያዩ ዘዴዎች ለማለፍ ጥረት ሲያደርጉ በተደረገ ጥብቅ ፍተሻ የኮንትሮባንድ ዕቃዎቹ ተይዘዋል። በሐረሪ ክልል ሐረር ከተማ ዲኔላ ወረዳ በልዩ ስሙ ሚካኤል ሰፈር በተባለ አካባቢ ምንነቱ ካልታወቀ ግብአት ጋር በመቀላቀል ለመጋገር የተዘጋጀ ሊጥ ለፖሊስ በደረሰ ጥቆማ በቁጥጥር ስር መዋሉን የሐረሪ ክልል ፖሊስ ኮሚሽን አስታወቀም። ከማህበረሰቡ ለፖሊስ በደረሰው ጥቆማ መሰረት ከሚመለከታቸው አካላት ጋር በጋራ በመሆን ወደ ቦታው በማምራት ለመጋገር የተዘጋጀ ሊጥ እጅ ከፍንጅ መያዝ መቻሉን ኃላፊው ገልጸዋል። ምንነቱ ካልታወቀ ባዕድ ጋር ተቀላቅሎ በቁጥጥር ስር የዋለው የእንጀራ ሊጥ ናሙና ለምርመራ ተልኳል። የእንጀራ ሊጡ የሚዘጋጅበት ቦታ እጅግ ንጽህና የጎደለውና ለጤና አደገኛ በሆነ ቦታ በመሆኑ ፖሊስ ከህብረተሰቡ ባገኘው ጥቆማ ወዲያውኑ በቁጥጥር ስር ማዋሉን ገልጸዋል። ማህበረሰቡ ለፖሊስ በሰጠው ጥቆማ ምስጋና አቅርበው ድርጊቱን በፈጸሙ ሁለት ግለሰቦች ላይ ተጨማሪ የምርመራ ስራ እየተሰራ መሆኑን ፖሊስ ተናግሯል። የ15 ዓመቷ ታዳጊ የደረሰባትን ያስገድዶ መድፈር ወንጀል ለምታውቀው የጸጥታ አካል ለማሳወቅ በሄደችበት በድጋሚ የጸጥታ አካሉ የደፈራት መሆኑ ተገለጸ። በምዕራብ ጉጂ ዞን ቡሌ ወረዳ ከተማ በ15 ዓመቷ ታዳጊ ላይ ግብረ ስጋ ድፍረት በደል የፈጸሙ ሁለት ግለሰቦች በእስራት መቀጣታቸውን ፖሊስ አስታውቋል። የቡሌ ሆራ ከተማ አስተዳደር ፖሊስ እንደገለጸው አንደኛው ተከሳሽ አለማየሁ ሙሉ፣ ሁለተኛ ተከሳሽ አየለ ደጌሳ የተባሉ ግለሰቦች ጥቅምት 10 ቀን 2018 ዓ.ም ምሽት ላይ ወንጀሉን መፈጸማቸውን በማስረጃ መረጋገጡ ተገልጿል። አንደኛ ተከሳሽ አለማየሁ ሙሉ የታዳጊዋ ቤተሰቦች አለመኖራቸውን አይቶ በጉልበት የመድፈር ጥቃቱን የፈጸመባት ሲሆን ቤተሰቦቿ ሳይመጡ ለምታውቀው የጸጥታ አካል የተፈጸመባትን የመደፈር ጥቃት እንዳመለከተችም ገልጿል። ሁለተኛ ተከሳሽና የጸጥታ አካል የሆነው አየለ ደጌሳም የተበዳዩን አቤቱታ ከሰማ በኋላ ወደ ፍትህ ቦታ መውሰድ ሲገባው እዚህ ጠብቅኝ ብሎ ሆቴል ሄዶ መኝታ ክፍል ከተከራየ በኋላ በድጋሚ የግብረ ስጋ ድፍረት በደል እንደፈጸመባት በማስረጃ ተረጋግጧል። ፖሊስ ተከሳሾቹን በቁጥጥር ስር በመዋል የምርመራ መዝገቡን በሕክምናና በሌሎች ማስረጃዎች በማጠናከር ለአቃቤ ሕግ የላከ ሲሆን በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛው ፍርድ ቤት አንደኛ ተከሳሽ አለማየሁ ሙሉ በ13 ዓመት እስራት እንዲቀጣ ሲወሰንበት፣ ሁለተኛው ተከሳሽ አየለ ደጌሳ የጸጥታ አካል ተጎጂውን ወደ ፍትህ አካል ማድረስ ሲገባው አስነዋሪ ድርጊት በተጎጂው ላይ በመፈጸሙ በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ለዕለቱ ያልናቸው ዜናዎች የእስካሁኖቹ ነበሩ። መልካም ቆይታ።